ሰላም ሰላም ውድ የኔ ሰብስክራይበሮቼ እንዴት ናችሁ? ሰላም ናችሁ? አብዴ ድራማን ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬ ደግሞ አብሌ እንግዲህ ባለፈው ሳምንት የወይዘሮ ዘነቡ ቤት ሄዳ ምግብ ይዛላት ሄዳ ነበረና ወይዘሮ ዘነቡ ስትደበድባት ነበርና እያለቀ ቀጣዩን ክፍል ይዤ መጥቻለሁ። አበረታቱኝ፣ ላይክ ሰብስክራይብ አድርጉልኝ። ዘነቡ ጋር አንድ ሴትዮ መታበር እያንኳኳች ነው። ወይዘሮ ዘነቡ እንግዲህ ቀስ ብላ በሩን ከፈተችና ወይዘሮ ዘነቡ ነሽ? አና እባላለሁ። ወይዘሮ ዘነቡ አና አላወኩሽም። አንቺ ወይዘሮ ዘነቡ አይደለሽ ማለት ስር ዘነቡ? አዎ በእርግጥ ሲስተር ዘነቡ ተብዬ ከተጠራው ብዙ ዘመን ቆይቼዋለሁ። እኔ የዛሬ የአብል እናት ነኝ ብላለች። ወይ ዘነቡ ፊቷ በራ። እናንተ አንድ ነው የበራ ወደ ወይዘሮ ዘነቡ። አዝራም እንግዲህ ቤት ውስጥ እየተንቆራጠጠ ነው። ምንም ግራ እየተጋባ ይመስላል። አቢሌ ግን ታዛዝናለች። ማርያምን ለብቻ እስር ቤት ውስጥ ጭሙድ ብላ ቁጭ ብላለች። አክስትየው መጣች። እንግዲህ ምንም አልተነጋገሩም። እዛው እሷም እጇን አጣጥም አዝራ ምን ነው ደህና አይደለም እንዴ? የሆነ እየተስፈልግ ይመስለኛል። እህትክ ስለመጣ ደስተኛ አይደለም? ወይኔ ለካ ደግሞ እህትክ ስትፈታ ትክክለኛ ሚስትክ ደግሞ ታስራለች ነው። የስ ምንም ቢሆን አክስትክ ነኝ። አንተ ግን እዚህ ቤት ጠላት ነው ያንሹ ብሏታል አዝራ ዛሬ። እንዴት ነው አንተና አባቴን ንብረት ለመውሰድ ቢልሽ ማደርን ሚስት አድርገሽ ያመጣሽው ሰራተኛ አድርገሽ ያመጣሽው ሰው እኮ ነሽ። እኔ ማደር የአይን ፍቅር ነበረባት ከድሮም። አንተን ለማግኘት ነው እዚህ ቤት ለመሰረተኝነት መጣት። አለቀ በቃ። ይቺ ደግሞ ሞልቃቃ የሆነች ነው። አጸዳ ትንሽ ፍንጭ ሰጥቻት ነበረ። አግዣታለሁ፣ በግድ አስገብቻታለሁ ነው አግዣታለሁ። ተረት ተረት ነው። አትስለበኝ እኮ ነው ያልኩሽ። ገና ከዚህ ቤት እንድትባረሪ ነው ማረግሽ ብሏል። እንግዲህ አዝራ ይህም አብርሃንዬ ማን አባህ ሆንክ? ረሳሽ እንዴ? አሁን እኮ ማስተዳድርሽ እኔ ነኝ። ይህ እንጀራ እናቴ ወታ አንቺ እንዴት ነው እዚህ ቤት እንዴት ቀረሽ? የሚቆጨኝ ቢኖር አንቺን አክስቴ ብዬ መጥራቴ ነው ብሏታል። እንግዲህ እሷም በጣም አሁን ደግሞ ፊቷን ወደ እሱ ነው የምታዘው። እርፍ የኔ ረግጬ ጨርስ። የእሷ አላማ ትልቅ ነገር ነው። እንግዲህ ሁሉንም ነገር የእሷ ወጠመድ ነው። ይህ እንግዲህ አብሌ እናት ይቅርታ፣ እኔ እናት ድንገት መጥቼ አስደነገጥኩ። አሁን ድረስ ልብ እየመታ ነው። የቤት ድረስ የአብል እናት ነኝ ብላ ትመጣለች። እንዴት ነው ያገኘሽኝ ማለት ሰናዳይ አድራሽ ዘነቡ ደነገጠች። በቤቴ እንደደገጠች እንዴት ነው ፈገግ ያለች? ምን ዝም አልሽኝ? እንዲ አፈስኩ ብላ ነው እኮ ደነገጠ። ቆይ ግን የት ነበርሽ? ልጅቷን ከጣል የት ነቡ? እንግዲህ ታርበተብታለች።
ካናዳማ መኖር ከእንትን ካልሽው ብዙ ሀብት ሰብስብ እንትን አድርገሻል አይደል አለች። እንደዚህ ብሎ ይጠየቃል? በጌታ ስም አንድም ቀን ስለ ልጄ ሳላስብ ውዬ አድሬ አላቅም። ልጄ እንዴት ትሆን ይሆን ብዬ እያሰብኩ ነበረ። አሌ በሀሳብ ትሄጃለሽ እንዴ? ኩክሻ አብል ደህና ናት። አብቱ መጣልኝ ብላ ነው የምታስበው እሷ። እቺ አሁን ደግሞ ኩክሻ የምትባለው እንትን ሆን እንደ ወንድ የሚያደርጋት ነገር በጣም ነው የሚያስጠላት። ጅዌን ለማስቀየስ ራ በጣም ነው የምታስጠላ። አቡል የለችም እንዴ? ባገኛት ጓግቼ ነበረ። የለችም። ኒክስ ኒክስ ብላ ገዳም ሄዳለች ብላ ሸመጠጠችው። ልጅሽን እንዴት እንዳያሳደግኩልሽ ብታይ፣ በስነ ስርዓት ፈራ እግዚአብሔር ያላት ጠዋትና ማታ ቤተ ክርስቲያን ናት። እንዴት እንዳንከባከብኳት ላይ በርከክ 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 እርር በጣም ነው እንትን የምልበት። በጣም ነው የሚያስጠላበት አነጋገሯ። አሁን ስነ ስርዓት ልጅ ከወለዱ እንደ የዘነበው ልጅ የት ሱስ እንክን እንድች ብላ ቡና እንኳን ቀብሳ አታውቅም ብላ ለሴትዮ እንግዲህ እየነገረቻት ነው። እንደዛ ረቅጣ ስታሳድግ ወይዘሮ ዘነበው እንግዲህ ዶላሩ በረገደልኝ እያለች ነው በአሳባ እንግዲህ የአብል እናቱም ልጄ ናፍቃኛለች ላገኛት አልችልም ስትለው ገዳም ነው አለችው። በስነ ስርዓት ነው ያሳደግኩት፣ ሰው እንኳን ቀና ብላ አትይውም። ገዳሙ ለገዳም እየዞረች ምን አይነት እንደሆነች ስርዓቷ ያለቻት ነው። እናትየውም እንግዲህ አዝራም መኪና ውስጥ ቁጭ ብሎ እንግዲህ ክላስ እያደረገ ነው። አንድ ዱርዬ ያገኝ ተከታትለዋት ነበረ። ክላስ አረገላትና እሷም ተመለሰችና እሱን አናገረችው። ሚለን እንግዲህ ምን አይነት ፋራ ነው የላክብኝ እያለች ነበረ ስታይል አለችው። እና እንግዲህ ወይዘሮ ዘነቡም ልጅ ሲን እንግዲህ በስነ ስርዓት ነው ያሳደግኩልሽ ያለች የነገረቻት ነው ለእናትዬ። በእርግጥ አብልዬ አንቺ ልጅ ናት። ይሄ ምስጋናሽን ደግሞ መውሰድ አልፈልግም። አይ መቼውም አምጠሽ የወለድሽው ምን ሆነሽ ነው ግን? ድፍረት አይሆንብኝ እንጂ መቼም በቂ ምክንያት እንዳለሽ አምናለሁ። እቺ መላክ የመሰለች ልጅ እንዴት ነው የጣልሻት? አሁን የሚያስፈልግሽን ነገር ከዚህ በኋላ የዘነቡ እናት ከቆንጆ ቤት ልከራይልሽ ብላታለች። ለልጅሽ ከተከራየሽለት ጠዋት ማታ ቤተ ክርስቲያን ናት። እሷ ገንዘብ አትል ምን አትልም። ዘነበው እንግዲህ ፈገግ ያለች ነው። የእሷ ገንዘብ ፈጣሪ ያው ብቻ ነው። አይ ዘነበው ነፍስሽ አይማሩ ያላት እንትን በጣም የሚገርም ነው። እቺ ደግሞ በጌታ በኢየሱስ ምን ሆና ነው ሴትዮ እንዴ? ቀስ ብላት ብላም እንዴ? መብርሃን ነው እንደዚህ አይነት ነው የሴት ተሰዳቢ። እመቤት የማርያም ድረሽልኝ። እንግዲህ የሴትዮ አበላል የልጅቷ አበላል በጣም ነው የሚያስፈራ። ኩክሻ ብሩን እንግዲህ አንስት ሴትነቴን አልደራደርበትም፣ ግን ሌላ ነገር ብትጠይቀኝ ምንም ችግር የለም። ሴትነቴን ትጠይቀኝ እንጂ አለችውና የዛሬን አያደርገው እንጂ ምን ዋጋ አለው። በጣም ነው የምታስጠላ እግዚአብሔር ሆነ በቃ እንትንማ በጣም ነው የሚደብረው። ሆነ እንደዚህ አይነት ሴቶች አይመችኝም። የሚስቴር አቃታለሁ ከኔ ውጭ ከሌላ ወንድ ጋር አትሆኑም ብሎ እንግዲህ እየተከራከረ ሚስትን ሳገኝ አሁንም ድንግል ነች። ድንግልና አሁንም አለ እንዴ ብለ እየጠየቁኝ። አይ ኩክ ማነው ስምሽ ግን? ሁሉም ሰው ግን ኩክሻ ያለ ኩክሻ ብላ በጥራኝ እንዳይስኝ። ይሄ ሲሪየስ ነገር ነው።
ሚስቴ ባልሰራችው ወንጀል ተከሳ ነው እንግዲህ ያለችው። የአንቺ ፍቅረኛ እንግዲህ ደበኛ ቢሆን ብነግሬ ሳይሆን አይድሉም ብግን የምንሸናበትን ቆርጬ ኬስ ውስጥ አረግለታል ነበር አለች። እንግዲህ እንትና ራሱ አፍሮ አዝናኝ ራሱ አፍሯል። እንግዲህ ፋሽን ሆኗል አሁን በዚህ ሰዓት። ሆነ ጊዜ አንዷ እንደዛ አርጋ በቀዶ ጥገና ነው የተመለሰላት ተብሎ አልነበረም? እንግዲህ እንደዛ ለማድረግ አስባ ይሆናል። ታርጉ ምን አገባን እኛ። ዘነቡ አይ አብሌን ደብቃ እንግዲህ ይቺን ሴት ይቺን ልጅ ያንቺ ልጅ ነው ብላ ልታሳያት እንዳይሆን እንግዲህ ደውላ ህይወትሽን ለመቀየር ስራ ተገኝቶልሻል እኮ ነው ምልሽ ብላ የነገረቻት ነው። ዘነቡ እንግዲህ ፋፈሽ ብላለች። ጸጉሯን ተቀጣጥላለች። ጨረቀመችብኝ። አዝራንጋን አፍታም እንኳን እንትኑን አይመስሉም። አሁን እስካሁን የሰጠኝን ገንዘብ እንግዲህ እስካሁን እየተነጋገርነው ነገር ከሰማይ ልበላይ እንዴ! ምን አይነት ፋራ ነው የገጠመኝ ባካችሁ። ጌጃ ያለችው ነው በጌታ ስም። ባለጌ ናት ግን እሱም ምንም አልተናገራትም። አክስት ተብዬው እንግዲህ በጊዜ ቁጭው ላይ እየገለበጠች ነው። ሜልስ ይመታለች። ምን ሆነሽ ነው አክስቴ እነዚህ በቃ ነው የምጠጪ? ይሄ አዝራ ተብዬው ወንድሜሽ ጥርቅርቅ አድርጎ ሰድቦኝ ነው የሄደ። ትሰብኛለሽ? ይሄ የወፍ ዘራሽ እንደፈነጭብኝ አልፈልግም ከእንግዲህ በኋላ። ወፍ ዘራሽ ነው አልፉ ወንድሜን ዝራን። ይሄ ደግሞ ምን ማለት ነው አክስቴ አለችው ስትጠይቀው፣ እሷም አዝራ እንግዲህ አብልን ለመጠየቅ ሄደዋል። አብል ደህና ነሽ? ምን ሆነሽ ነው እንደዚህ የተመሳቀልሽው? እውነት አሳዝኜ ነው። ለምን አታሳዝኝ? ምን ሆነሽ ነው? በደንብ አብረሽ ጠበቃሁን። ምን ሆነሽ ነው? አዎ ከዚህ ስትውጪም ከተማ ላይ አለ የተባለ ነው። አዝራ ግን ለምንድን ነው ይሄን ሁሉ የምታደርገው? የምችለውን ያደረኩ እኔ አታላይ ሴት እኮ ነኝ። ረሳው እንዴ? እኔ እኮ አልተወደድኩም ሙሽራ ነኝ። እኔ አሁን በዚህ ሰዓት ይሄን የምናወራን ሰዓት ነው አለ። ለመሆኑ ጋሽ ደህና ነው? በጣም ናፍቆኛል። እሱ ትንሽ በሕክምና ክትትል ላይ ነው አለ። ይህ መጥቶ ይጠይቅሻል። እሱን ታውቂው? ይህ አንቺ ነገር አይሆንላትም። ቆይ ግን ምንን መታ ጠይቃሽ ታውቃለች? መታ እስኪ በቃት ድረስ አድባኝ ነው። እውነት የሚመስል ህልም ነው ያየሁት። ራስ ቤቱኜ እናቴ አቅፋኝ እናቴ አቅፋ ወይኔ በህልሟ የነገራት ነው። እናቴ አቅፋኝ ያማበለችኝ አየሁት። እናቴ ስትይ መነን ማለት ነው። ወዘሮዙ መነን አይደለችም፣ ሌላ ሴት። የባክሽን ማዬ አትጂ ያልኳት ይሄ ነገር ቅጀት እንዳይሆን አለና አዝራም መለሰ። አይ ቅየት አይደለም እውነት ነው። ምን አለበት ማለት የምታወሪ ነገር እኮ ምንም አልገባኝም አዝራ። መነን እኮ ትክክለኛ እናቴ አይደለችም። ለምንድን ነው ወንድም ወፍ ዘራሽ? አሁን እንድታምኝ እፈልጋለሁ። አሁን በጣም ትልቅ ነገር ነው። ማንም ሰው ማወቅ የለበትም። እኔና ያንቺ ነው የምነግርሽ። የምን ምስጢር ነው? ስለማን ነው የምታወሪ? ስለማን እንደማወራ አዝራ የተባለ ዲቃላ ነው። ስለሱ ዲቃላ ነው ያልሽው? ምን? ስለማን ነው አንቺ የምታወሪ? አዝራ እኮ ወንድሜ ነው። በደንብ ተመልከቼ። አሁንም
ምስጢር ከአንቺ ጋር የሚቆይ ከሆነ አንድ ነገር ሳልደብቅ እነግርሻለሁ። አክስቴ ግን ልክ ነሽ። ግን አክስቴ ወንድሜ ብለሽ የምጠሪ ስለ ወንድምሽ ምንነት እሺ፣ ቀጥይ ልስማሽ። አዝራ ትክክለኛ ያንቺ ወንድም አይደለም። ምን አለችውን? አዝራም እንግዲህ ጉቡዳ ሆነበትና አሁን ደግሞ ምንድን ነው የምታወሪ? ሀናን ትክክለኛ እናቴ አይደለም ነው የምትይው? አዎ የምርሽ ነው የምታወሪ ግን አላት። እሷ ሆስፒታል ውስጥ ነው ተጥዬ የተገኘሁት። እሷ የውሸትን ዘነቡ በፍጹም ትክክል ላይ እኔ ልጅነቴን እንኳን እስቲ ልጠይቄ አንድ እናት እኮ ልጇ ላይ እንደዚህ በየቀኑ ነበረ በምትመጣ ስታጥነኝ ነበር፣ በየቀኑ ስትደበደበኝ ነበር። ሁሉም ነገር ስለምታበላኝ ብቻ ነው የምታሰቃየኝ። አዝራ ማዘነላት። አይ እስክንድር እንግዲህ አዝራን ከሌላ ሴት ነው እየወለደ ብላ ለችኛ እያቃጠረችላት ነው። እሷ ደግሞ በጣም እየተናደደች እያለቀሰች ነው። አዝራ የአባዬ መኪና ስር ተጥሎ እየተገኘ ነው ብትል እውነታ እንግዲህ እንደዛ ነው። ለዛ ነው ሰራዜ የሚሉ ለተከታተላችሁ በጣም ነው የማመሰግነው። ሰላም ሆኑልኝ።